አበቄ እንግዲህ ጠርጥራ ነበረ ሰላም ከማን እንደረገዘችው እንዲሁም ዳጣ የማን ልጅ እንደሆነች የተለያዩ ሙከራዎችን አድርጋ ዲኤንኤ ለማስመርመር ፈልጋ ነበረ። እንዲሁም ደግሞ ያሰበቻቸው ነገር እንዳለ እውነት ናቸው። ግን ማን ይስማት? በቃ እውነት ስትናገር አንቺ ውሸታም እየተባለ ትደበደባለይ። ከዚህ ቤት ነው ያረገዘችው፣ ሌላ ማንም ወንድ የለም ከናታና ካባዬ ውጭ ብላ ከዚህ በፊትም ተናገረች። ማን ይመናት? ዛሬ እንግዲህ ሰላም በጣም ከባድ ሰው ሆና ተገኝታለች። ምክንያቱም እኔ የአብራኬን ክፋይ ማግኘት እፈልጋለሁ፣ እትዬ እንደው ይቅር በይኝ፣ ከዛሬ ውጭ ይህን መኝታ ክፍል አልጋራሽም፣ ከዛሬ ውጭ አልተኛም ብላ እንግዲህ ያው ደረጀ ሰክሮ ሳለ ይህንን የሰከረበትን እድል በመጠቀም እንግዲህ ሰላም አብረው ልትሄድ ትችላለች ማለት ነው። ያሳዝናል እንግዲህ ሰላም እንደዛ ማድረጓ በጣም የማይጠበቅ ነገር ነው ከሷ። ገና ለገና የቤት ሰራተኛ ነኝ ከዚህ በኋላ መውለድ አልችልም በማለት እንግዲህ ግን ይህን ነገር ከማድረጓ በፊት በጣም ጸሎት እያደረገች ነበረ። ፈጣሪ ይቅር በለኝ፣ እንደው መቀጣት ካለብኝ ራሱ ልጅ ሳይሆን እኔ ቀጣኝ፣ ግን እኔ በቃ የራሴ ልጅ እንዲኖረኝ እፈልጋለሁ ብላ ጸሎት አድርጋ በእርግጥ ደረጀ ያኔ ሰክሮ ያው ማርታ ነበር የመሰለችው። ሰላም እንግዲህ በሩን ከፍታ ስታስገባው ወደ ቤት ማርታ ይቅር በይኝ እያለ ነበረ። እንግዲህ ይመስለኛል ደረጀ በዛ ሰዓት በጣም ከማርታ ጋር ተጣልቶ እንዲሁም ደግሞ በእሷ የተነሳ ያው ሄዶ ጠጥቷል። ጠጥቶ ሲመለስ ደግሞ ሰላም ነበረች በር የከፈተችለት። ስለዚህ እየተንገራገረ ይቅር በይኝ እወድሻለሁ ምናምን እያለ ፍቅሩን እየገለጸላት እያለ ሰላም እኔ ሰላም ነኝ እባክህ አቶ ደረጀ ማርታ አይደለሁም ብላ ትነግረዋለች። ግን እሱ እየሰማት አልነበረም። ምክንያቱም በጣም ነበር የሰከረው። ስለዚህ ሰላም ደግሞ ይህንን አጋጣሚ በመጠቀም አብረው ልታደርግ ትችላለች። ግን እንዴት ነው አቶ ደረጃ ይህን ነገር አላስታወሰም ማለት ነው። ስለዚህ አሁን እንደው ልጁ ከተወለደ በኋላ ብዙ ችግር ሊፈጠር ይችላል። ወይዘሮ ማርታ ደግሞ ካወቀችው ከደረጃ እንደሆነ ያረገዘች በእርግጠኝነት ትዳራቸው ይበተናል፣ ወይም ደግሞ ሰላምን እዛ ቤት ታባራታለች ብዬ አስባለሁ። ምክንያቱም ጥፋቱ የሰላም ነው ብዬ አስባለሁ እኔ በበኩሌ። ምክንያቱም ሰላም ናት ሰክሮ እያወቀች ያደረገችው። አሁን አስገድዶ ደፍሯት ይሆን ምናምን ብለን አስበን ነበረ። ግን ደግሞ ሰላም በፍቃደኝነት የሰጠችው ነገር ነው። ስለዚህ ያረገዘችው ጽንስ ከአቶ ደረጀ እንደሆነ ተገንዝበናል ሁላችንም። በሌላ በኩል ዳጣ እንግዲህ ከማን ያረገዘው እባክሽ ንገሪ ብላ ስታስጨንቃት ነው እንግዲህ ይህን ነገር እያስታወሰችው የነበረ። ንገሪ ስትላት እንግዲህ አልናገርም ነው ያላችሁ። ምክንያቱም አንቺ ራሱ ንገሪ ብዬሽ ስንት ሚስጥር ደብቀሽኛል፣ ስለዚህ እኔ ለምን እነግርሻለሁ፣ አንቺ ከነገርሽ እነግርሻለሁ ስትላት ነበር። እንግዲህ እየተደራደሩ ነበረ። ዳጣ ደግሞ እኔ አባቴ ድሬዳዋ ነው ያለ፣ ወደዚህ ቤት የመጣሁት ያው የአባቴ ጓደኛ ስለሆነ ደረጀ ነው ያመጣኝ በማለት አንዳንድ ውሸቶችንም ተናግራለች። ሰላም ይሄ ነገር ሊዋጥላት አልቻለም። የሆነ እንጂ እንግዲህ እያለቀሰች ነበር ስታስታውስ። በሌላ በኩል እንግዲህ ያው አበጌ ዳጣን ደብድባን ነበረ። እንግዲህ ከዛ ቤት አስወጣሻለሁ፣ ከሷ ጋር ማየት አልፈልግም ከሰላም ጋር አልያችሁን የምትለው ችግሯ እንግዲህ በቃ ዳጣን ማንም ሰው እንዲያወራት አትፈልግም። እንግዲህ ይቀናች መሰለኝ። በዛ የተነሳ እንግዲህ በጣም ደብድባት ነበረ በጥፊ። ይህን የተመለከተ አቶ ደረጀ መኪና ውስጥ ሆኖ ደግሞ በጣም ዳጣ ልትደበድባት ነበረ። በእርግጥ ይኸው አክብር አባቷን ምንም አልደበደበቻትም። በእርግጥ በሰዓቱ አበጌ ደንግጣ ነበር ተደበድበኛለች ብላ። ነገር ግን ዳጣ ተናዳ ስለነበረ እጇን በጣም ጭብጥ አድርጋ ይዘው ነበር። አቶ ደረጀም ወረድና መኪና ውስጥ እንዴት ነው ጎዳና ላይ ልትደበድበት የቻልሽው ምንድን ነው ችግሩ ይላታል። አሁንም አበጌ ለመሸምጠት ትሞክራለች። ኑ ሁለታችንም ወደ ቤት ሄድን፣ እንግዲህ ወደ ቤት ይወስዳቸዋል። እንግዲህ አበጌ ወደ ቤት ከሄደች በኋላ በጣም ፈርታ ነበረ። ምክንያቱም እናቷ የለችም፣ እንደሚደበድባት እርግጠኛ ነበረች። እማዬ ድረሽልኝ፣ በጣም ፈርቻለሁ፣ አባዬ ተቆጥቷል ምናምን ትላታለች። ምን አድርገሽ ነው ምን አጥፍተሽ ነው ስትላት ደግሞ ምንም አላጠፋሁ ነው ያለች። ምንም ይገርማል ያበጌ ነገር። እናትም እንግዲህ ያው ስለምትንሰፈሰፍላት ለልጇ ወዲያውኑ ነበር ሩጣ የመጣችው። ውሃም እንግዲህ ሳሎን ላይ ቁጭ ብላ ነበረ እና ምን አድርጋችሁ ነው ብላ ስትጠይቃት ምንም አላረኩም እያለች ነበረ። እንዲሁም ደግሞ እኔ የምልሽ አሁን አባቴና እናቴ ቢጣሉ ማን ያሸንፍ ይመስልሻል ትላታለች ማለት ነው። ውሃ እንግዲህ አበጌን አይመለከተኝም አላውቅም በማለት ነበር የመለሰችላት። ይሁን እንጂ እንግዲህ እናት ከመጣች በኋላ እየተንከለከለች ማለት እየፈጠነች ምንድን ነው ብላ ልጇን ለማማከር እንዲሁም ደግሞ እንዴት ነች ለማለት ሞከረች። አበጌ ግን እየተናገረች አልነበረም። ዳጣ እንደደበደበቻት ራሱ አልተናገረችም። ምንም አላጠፋውም ነው የምትለው። ከዛ ዳጣንም ወደ ውስጥ ወስዶ ሲያናገራት ነበር ደረጀ። ለምንድን ነው የደበደበች ሲላት እንግዲህ እዚህ ቤት እንደወጣላት ትፈልጋለች። በተለይ ደግሞ ከሰላም ጋር ያለሽ ነገር
ቀንሽ ነው የምትለው። ናታን የምፈልግባት የምወስድባት ይመስላታል ትለዋለች። ከዛ ብዙ ነገር ካወራትም በኋላ ውጭና አሁን አበጌን ጥሪ ይላታል ማለት ነው። አበጌን በጣም እየደነገጠች ነበር፣ እየተርበተበተች። ወዲያውኑ ምን አጥፍተሽ ነው ስትባል ምንም ነው ያለችው። ከዛ ወደ ውስጥ ሄደች እና እናት እንግዲህ ባሏን ለመለመን ሞከረች። እባክህ ዳሬ እንደው ልጅ ናት ማራት የዛሬ ነው አሁን ትልቅ ናት እኮ አትደብድባት እያለችው መጀመሪያ ለምናለች። በጣም ተጨንቃ ነበር እንግዲህ የእናት ነገር። ይሁን እንጂ እኔ ብዙ ነገሮችን ሸፍኜላታለሁ፣ በጣም ብዙ ጥፋቶችን አጥፍታ ዝም ብያን ነበረ፣ ግን እሷ እየባሰባት እንጂ እየተሻሻለች አትሄድም። ስለዚህ ዛሬ ትደበደባለች ይላታል። ከዛ በቃ ይጠራታል ማለት ነው። ወደ መኝታ ክፍል ከሄደች በኋላ በጣም ይደበድባታል። እንግዲህ በቀበቶ እንግዲህ እናቴ እርጅኝ እስከምትል ልብ አድርጎ ይገርፋታል ማለት ነው። እንግዲህ እናትም በቃ የልጇን ጩኸት ሰምታ ወዲያውኑ ፈጥና እባክህ ይበቃታል እያለችው ነበረ። እንግዲህ ደረጀም አሁን አንቺ በዚህ እድሜሽ የምትደበደብበት ነው ብሎ ያው ከደበደባት በኋላ ወደ ሳሎን ሁላቸውም ሰብሰብ ብሎ ቁጭ ብለው ነበረ። እንግዲህ ቆሎ እየበሉ እያለ የቤተሰብ ጊዜያቸውን እያሳለፉ ነው። ወይዘሮ ማርታም እንግዲህ ተደብድባ ስላየቻት ልጇን ቆይ አንቺ ምንድን ነው እንደዚህ የተቆጣሽው? በድሮ ጊዜ እኮ እኛ በጣም የተደበደብ ነው፣ ለማልቀስ እንኳን ምንም አይነት እድል አይሰጠንም ነበረ። አሁን አንቺ ይህችን ተደበደብኩ ብለሽ ነው እንደዚህ የምትቆጩ? በይስሐቅ እያለቻት ለማሳቅ ሞከረች፣ ግን እየሳቀች አልነበረም። እንግዲህ ተደብድበሽ ታውቂያለሽ ትላታለች ዳጣ። አዎ ትልና ያው እየተደበደበችበትን ምክንያት ተነግራቸዋለች ማለት ነው። ሰብሰብ ብለው ውሃ ራሱ ማወቅ ፈለገች እና መላት ፍተሽ ነው አለቻት። ይሄ ሁላችሁ እንደዚህ ነበረ እና ይኸው እናቴ 50 ሳንቲም ሰታኝ፣ ኧረ 5 ሳንቲም ነው እንጂ ያለችው በድሮ ጊዜ ማለት ነው። አሁን የ5 ሳንቲም 10 ሳንቲም እኮ የለም፣ ይገርማል። ከዛ መርፌ ልገዛ ሂጄ ገዝቼ ስመልስ ጠፋብኝ፣ ከሳሩ ወድቆብኝ ሳሩ ውስጥ ገብቼ ለ1 ሰዓት ያክል ፈለግኩት ግን ላገኘው አልቻልኩም። እናቴ ደግሞ በጣም ቆየችባት ስለነበረ እሳት ጎርሳ ጠበቀች ትላቸዋለች። ከዛ በኋላ በቃ ቤት የት ነሽ ስባል ጠፍቶብኝ ስላት በቃ ይዛ ድብድብ አረገችኝ። እንግዲህ ቆዳችን እስከሚላጥ ነበር የምንደበደበው። ማልቀስ እንኳን አንችልም ነበረ፣ ምክንያቱም ካለቀስን ከዚሁ ከመሬቱ ጋር ነበር የምታጋጨን እያለች እንግዲህ እንዴት እንደተደበደበች ወይዘሮ ማርታ ለልጆቿና ለቤተሰቦቿ ተናግራለች። እንዲሁም ደግሞ አቶ ደረጀም እሱም እንደተደበደበ ይነግራቸዋል ማለት ነው ለልጆቹ። ዳጣም እንግዲህ እየሳቀች ነበረ፣ ምክንያቱም የልጅነት ታሪኳን እየሰማች እያዳመጠች ስለነበረ። አበጌም እንግዲህ እየተደበደበችውን ረስታ ያው ፈገግ ስትል ነበር። እንግዲህ እሷም ተደብድባ ያው በቃ ረሳችሁ መሰለኝ የተደበደበችውን፣ ፈገግ ስትል ነበር፣ ግን ደግሞ ምንም እያወራች አልነበረም። ከዛ ቀጠለ ደግሞ አቶ ደረጀ አዎ እኛም በጣም የተደበደብነው እኮ እንደውም እንደዚህ ማልቀስ ራሱ አይፈቀድልም ይላታል። እሺ በማለት እንግዲህ ከተጨዋወቱ በኋላ ይሄዳሉ። ወይዘሮ ወይም አቶ ናታን ደግሞ ከመጽሐፎቹ ጋር ያለው ፍቅር የተለየ ነው። ከመኝታ ክፍሉ ምንም እየተንቀሳቀሰ አይደለም፣ ያጠናም ያነባል። እንግዲህ የእውቀት ሰው ነው። ሰላምም ይሄንን አይታ ወደ መኝታ ክፍሉ በመሄድ አንተ ልጅ ግን ምንድን ነው ነገርህ? ሰዎች እኮ ሳሎን ተሰብስበው ቁጭ ብለዋል፣ ለምን አትወጣም ትለዋለች። እሱ ደግሞ እስኪ እወጣለሁ እያነበብኩ ነው ይችል ልጨርስ ይላል። እሷ እንግዲህ ዳጣም ሳሎን ስላለች ወጥቶ እንዲጫወት ምናምን አንድ ላይ እንዲሆኑ እየገፋፋችው ነው። ከዛ ይህን አንብቤ ልጨርስና እሄዳለሁ ይላታል። እሺ በማለት እንግዲህ ያው ሻይ ላምጣ ቡና ስትለው አይ ምንም ይላታል። ከዛ በኋላ እኔ እመጣለሁ እና ይነሳል ማለት ነው። እንግዲህ ከተጫወቱ በኋላ ዳጣም ወደ መኝታ ክፍል ትሄድና ከዛ ሰላም ምንድን ነው ነገርሽ ግን ማን ያረገሽው ብላ ጠየቀቻት። እንግዲህ ሰላም ምን ትመልስ? ተጨነቀች፣ ተጠበበች። ይህን ነገር ግን ያደረግኩት አውቄ ፈልጌው ነው አለች። የሚገርም ነው እኮ ተደፍረሽ ነው ምናምን ስትላት ራሱ ዳጣ አይ በጭራሽ አልተደፈርኩም ነው ያለችው። ግን በቃ አለ አይደል አውቃ ፈልጋ ልጅ ስለምትፈልግ ብቻ። በዛ ላይ ደግሞ እሷ የፈለገችው ምንድን ነው ብቻ የራሷ የሆነ ልጅ ነው ማቀፍ የፈለገችው የሰው ሳይሆን ዲቃላ የሚባል ምን የሚባል ብቻ ልጅ ይኖራት። ከዛ እንግዲህ ያንን አጋጣሚ በመጠቀም ከደረጀ ጋር አብራ ታራለች ማለት ነው። ደረጀ እንግዲህ ምንም የሚያስታውሰው ነገር የለም ሳስበው፣ ግን እንዴት ደረጃ አላስታወሰም? የሚገርም ነው። ወይዘሮ ማርታስ ግን የት ሄዳ ነበረ ይሄ ሁሉ ነገር ሲፈጠር? ብቻ እንግዲህ ወይዘሮ ማርታ ምን ልታረግ ትችላለች? እንግዲህ ሰላም ከባሏ እንደሆነ ያረገዘች ስትሰማ በባለፈው በጣም ከደረጀ ነው ያረገዘችው ልትነግራት ስትል በጣም ነበር የተነገረችው። ያሰበችው ብዙ ነገር ነው ያሰበችው በአይምሯ። ከዛ እንደውም ፈጣሪ ወይ ይቅር በላይ ስንቱን አሰብኩት በአይምሮ እያለች ነበረ ከባሏ መስሏት ማለት ነው። አሁን እንደውም ሰላም በእርግጠኝነት የልጁ አባት ማን ነው ስትባል እንግዲህ የሌላ ሰው ባል ልታመጣ ነው። ግን ያ ሰው ደግሞ ምናልባት ጥሩ ላይሆን ይችላል።
ምናልባት እንግዲህ ከወለደችው በኋላ ከሱ እንደሆነ ልትናገር ትችላለች። እንግዲህ በእርግጠኝነት ማርታ እዛ ቤት ታባራታለች ብዬ አስባለሁ እኔ በበኩሌ። ምክንያቱም በጣም ከምትወደው ከምትተማመንበት ባሏ ነው እንደዛ ያደረገች። አሁን ሰላም ክፉን የምትባለው እንግዲህ ዳጣም በቃ አታስጨንቀኝ እኔ አልነግርሽም ትላታለች። እስኪ አንቺ ንገሪኝ ሚስጥር ስትላት እኔ ምንም ነግርሽ ነገር የለም ትላታለች። ከናታን ጋር ተቀራረቢ እያለች እንግዲህ ወይዘሮ ሰላም እያስታወሰች ነው ያለቀው ድራማው። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ።